ሰላም ውድ ተማሪዎቻችን እንደምን አላችሁ? ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ12ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። በዩኒት 2 አግሪጌት ዲማንድ ኤንድ አግሪጌት ሰፕላይ አናሊሲስ ጀምረናል። እዛ ላይ አግሪጌት ዲማንድ ምንድነው የሚለውን አየን፣ አግሪጌት ሰፕላይ ምንድነው የሚለውን አየን። እንዲሁም ደግሞ ሺፍት ኢን ዚ አግሪጌት ዲማንድ ሰፕላይ እና ሺፍት ኢን ዘ አግሪጌት ሰፕላይ ከርቭ ምን መልእክት አላቸው የሚለውን እንግዲህ አይተናል ባለፉት ሴሽኖቻችን ማለት ነው። በዛሬው ሴሽን ደግሞ ኢኩሊብሪየም የሚለውን ኮንሴፕት እናያለን ማለት ነው። ስለዚህ ከዛ በፊት እዚች ጋር ሁሌ እንደማስታውሳችሁ ሳይታችን አለች lucybridgeacademy.com። እዛ ሳይት ላይ በመግባት ብሪፍ ኖቶች እንደምታገኙ፣ ኩዌስችን ባንኮች እንደምታገኙና ፐርሰናላይዝድ የሆነ ኤአይ አሲስታንት ከ5 በላይ ቋንቋዎች ኢኔብል የሆነ እሱን መጠቀም እንደምትችሉ ላስታውሳችሁ እወዳለሁ። ይሄን ካልኳችሁ ዘንዳ በቀጥታ ወደ ዛሬው ሴሽናችን ስንሄድ ኢኩሊብሪየም ኦፍ አግሪጌት ዲማንድ ኤንድ አግሪጌት ሰፕላይ የቱ ጋር ይገኛል የሚለውን እንግዲህ ነው ለማየት የተገናኘ ነው ማለት ነው። ሶ በኢኩሊብሪየም በሁለት እናየዋለን። ኢኩሊብሪየም ሾርት ረን ላይ እና ኢኩሊብሪየም ሎንግ ራን ላይ ሲሆን እንግዲህ እንደተነጋገር ነው ከዚህ በፊት ሾርት ረን የምንለው ኢኮኖሚክ ፔሪየድ ምን አይነት ታይም ነው? አትሊስት አንድ እና ከዚያ በላይ የሆነ ቫሪያብል ኢንፑት ቫሪያብል ፊክስድ ሆኖ ሊቆይ የሚችልበት ሲሆን ሎንግ ራን የምንለው ደግሞ ኢኮኖሚክ ሆራይዘን ምን አይነት አድማስ ነው? ሁሉም ቫሪያብሎች ኢንፑት ቫሪያብሎች ፋክተርስ ኦፍ ፕሮዳክሽኖች ፍሌክሰብል ሆነው አጀስት እያደረጉ የሚሄዱበት እና ሳቹሬሽን ፖይንት ላይ የሚደረስበት መሆኑን እናስታውሳለን። ሶ ኢኩሊብሪየም ኢን አግሪጌት ዲማንድ ኤንድ አግሪጌት ሰፕላይ ሾርት ረን፣ በተለይ ደግሞ ሾርት ረን አግሪጌት ሰፕላይ ሾርት ረን ኢኩሊብሪየም ኦከርስ ዌር ዚ አግሪጌት ዲማንድ ከርቭ ኢንተርሴክትስ ዘ ሾርት ረን አግሪጌት ሰፕላይ። እንግዲህ ሁለቱንም ከርቮች አይተናል። አግሪጌት ዲማንድ ከርቭ እንደዚህ ዳውንዋርድ ስሎፒንግ ነው ብለናል። እንደዚህ አግሪጌት ዲማንድ ከርቭ እንደዚህ ነው ብለናል። አግሪጌት ሰፕላይ ደግሞ አፕዋርድ ስሎፒንግ ነው ብለናል። እዚህ ጋር ያለው ፖይንት ፕራይስ ሌቭል እና አውትፑት ፖይንት ሾርት ረን ኢኩሊብሪየም ፖይንታችን ይህ ፖይንት ነው ማለት ነው። አዲስ ፖይንት እንግዲህ ምንድን ነው የሚሆነው? ፒኢ ችኛዋን ፕራይስ ሌቭል ማን እንላታለን? ፒኢ ኢኩሊብሪየም ፕራይስ ሌቭል እንላታለን ማለት ነው። እዚች ጋር የምናገኛትን አውትፑቱ ደግሞ ኮረስፖንድ የሚያደርገው ዋይ ሪል ጂዲፒ፣ አውትፑቱ ደግሞ ኢኩሊብሪየም አውትፑት እንለዋለን ማለት ነው። the price PE and the real GDP are what determined by the balance of demand and supply። በዚህ ጋር እዚህ ፖይንት ላይ እንግዲህ we found the sweet spot of the balanced ምንድነው ዲማንድ ኤንድ ሰፕላይ የሆነውን ስዊት ስፓት እናገኛለን ማለት ነው። if the price level is too high እንግዲህ if the price level is too high ለምሳሌ እዚህ አካባቢ ከፍ እያለን ስንሄድ ፕራይስ እየጨመረ ነው። ወደዚህ ስንሄድ ደግሞ አውትፑት in terms of real GDP እየጨመረ ነው። if the price P1 ይላል if the price level is too high place of P1 ላይ ከሆነ ምንድነው ሀፕን የሚያደርገው? P1 ላይ ሆነ ማለት ከፍተኛ ፕራይስ ላይ ሆነ ማለት ፈርሞቹ ምን አይነት ኢንሴንቲቭ ይኖራቸዋል? ሃይ ፕራይስ የመሸጥ ኮሞዲቲያቸውን። ስለዚህ ይበረታታሉ ማለት ነው። በደንብ ያመርታሉ። ፕራይሱ ከፍ ባለ ቁጥር በደንብ ያመርታሉ። ነገር ግን ፕራይሱ ስለተወደደ የኮሞዲቲው ፕራይስ ስለተወደደ ኮንሱመሩ ግን የመግዛት ፊሊንግነሱ እየወረደ ይመጣል። ያ ሁሉ ያመረቱት ኢንሴንቲቫይዝድ ነው። በዛ በፕራይሱ መጨመር ምክንያት ኢንሴንቲቫይዝድ ነው ያመረቱት ኮሞዲቲ አየር ላይ ሰርፕላስ ሆኖ የኮሞዲቲ ብዛት ከዲማንዱ ጋር ያልተመጣጠነ በብዛት ተመርቶ ማርኬቱ ላይ ያ ኮሞዲቲ እንደ ልብ ይረጫል ማለት ነው። እዚህ ጋር ሰርፕላስ ይከሰታል ማለት ነው። ሰፕላይ ኤክሲስ ዲማንድ ክሪኤቲንግ ሰርፕላስ ምን ያደርጋል? ሰፕላይ ዲማንድን ኤክሲድ ያደርገዋል። ዲማንድን ሰፕላይ አቅርቦት ከፍላጎት ጋር ሳይመጣጠን ይቀርና አቅርቦት ይቀድማል ማለት ነው። አቅርቦት ይበልጧል፣ ዲማንድን ኤክሲድ ያደርገዋል። ይሄ ቦታ ሰርፕለስ ይፈጠራል። ፒቱ ላይ ሲሆን ምንድነው የሚሆነው? አነስ ያለ ዋጋ ነው። እዚህ አካባቢ አይደለም፣ አነስ ያለ ዋጋ ነው ኮሞዲቲ የሚሸጠው። ስለዚህ ፈርሞቹ they are not incentivized አይደለም፣ ተነሳሽነት አይፈጥርላቸውም። በረከሰ ዋጋ ሽጡ እየተባሉ ነው። ነገር ግን ሰዎች ደግሞ ኮሞዲቲ መግዛት የሚፈልጉ ሰዎች ግን የረከሰ ዋጋ ስላገኙ
ምን ማድረግ ይፈልጋሉ? በብዛት ይፈልጋሉ። ፍላጎት ይጨምራል። ሰፕላይ ደግሞ ኢንሰንቲቫይዝ ስላልሆኑ ፈርሞች ያንሳል። ይሄን ጊዜ ሾርቴጅ ይፈጠራል ማለት ነው። እዚህ ቦታ ላይ የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ